ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ከፊደላት ጀምሮ እስከ የትኛውም ደረጃ ማንበብና መጻፍ ለሚቸገሩ ሁሉ ሼር እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። በውስጥ መስመር መማር የምትፈልጉ ካላችሁ ደግሞ አማርኛን፣ እንግሊዘኛን ከመሰረቱ ከፊደላት ጀምራችሁ እያንዳንዱን መሰረቱን ጠብቃችሁ ከፊደላት ጀምራችሁ ቃላት ምስረታ እንዲሁም አጫጭር ጽሁፎችንና ረጃጅም ምንባቦችን እንዲሁም ደግሞ ጸሎት ማድረግ የምትፈልጉ እንዴት ጸሎት ማድረግ እንዳለባችሁ፣ እንዴት ማንበብ እንዳለባችሁ፣ አገጣጥማችሁ እንዴት መጻፍ እንዳለባችሁ ሁሉ ቀለል ባለ ሁኔታ የምናሳያችሁ ነው የሚሆነው። ስለዚህ እናንተ ወደኛ ቻናል ስትመጡ በጣም ብዙ የምታተርፉባቸው ነገሮች ይኖራሉ፣ ብዙ የምታገኙባቸው ነገሮች ይኖራሉ። ስለዚህ እነዛንን ታሳቢ በማድረግ በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የሥራ ቀናት እያስተማርን ነው የምንገኘው። የትምህርት ሰዓቱ የሚሰጥበት ደግሞ ከጠዋቱ 12 ሰዓት እስከ ምሽቱ 6 ሰዓት ወይም በሌሊት እስከ 6 ሰዓት በኢትዮጵያ በኦንላይን ትምህርት እያስተማርን ነው የምንገኘው። እናንተም ምንም ነገር ሳይገድባችሁ፣ ጊዜ ሳይገድባችሁ፣ ቦታ ሳይገድባችሁ ባላችሁበት ሆናችሁ ብቻ እጃችሁ ላይ በሚገኝ ስልክ አማርኛን፣ እንግሊዘኛንና ሂሳብን ሌሎችንም ተዛማጅነት ያላቸውን ቋንቋዎች እያስተማርን ነው የምንገኘው። እናንተም የዚህ እድል ተካፋይ ትሆኑ ዘንድ መልእክቴን ላስተላልፍላችሁ እወዳለሁ። ዛሬ ደግሞ አጫጭር ምንባቦች እንዴት እናነባለን የሚሉትን አብረን ነው የምናየው። እዚህ ጋር እንደምታዩቸው 4 ያክል አረፍተ ነገሮች አሉ። እነዚህ አረፍተ ነገሮች እንዴት ማንበብ እንችላለን የሚሉትን ከመጀመሪያው ጀምሬ የማንበብ ስልቶችንም በዛ ላይ ያሳየዋችሁ ትምህርቱን የምንቀጥል ነው የሚሆነው። ከዚህ በበለጠ ደግሞ ማንበብና መጻፍ የምትችሉ አቀላጥፋችሁ እያነበባችሁ ያላችሁ ነገር ግን መጻፍ የቸገራችሁንም ሁሉ በኦንላይን እያስተማርን ነው የምንገኘው። እንዳልኳችሁ እነዚህ ለማንበብና ለመጻፍ ብቻ የሚያገለግሉ አይደሉም። ምናልባት ከዚህ በፊት ቻናሌን የምትከታተሉ ካላችሁ ታውቁታላችሁ። አንድ ማንበብና መጻፍ እንድትችሉ የምታደርጉበትን ሚስጥር እየነገርኳችሁ ነው። 2 ደግሞ በህይወታችን ላይ አስፈላጊ የሆኑ ነገሮችን በጥቅስ መልክ አስተማሪ የሆኑ ነገሮችን እያስተማርኳችሁ ነው የምገኘው። ብዙዎች ታውቃላችሁ፣ ማታውቁ ካላችሁ ደግሞ ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። በጣም ጥሩ ነገር ታገኙበታላችሁ፣ ታተርፉበታላችሁ። እውነቱን ልንገራችሁ፣ እኔ ተምሬ ለእናንተ ማስተምራችሁ እንጂ እኔም ከየት አምጥቼው አይደለም። እኔ ከብዙ መጽሐፎች ፈልጌ ምን ብዬ ምናምን እኔም ተምሬበት ነው። እኔ ተለውጬበታለሁ። እኔ በራሴ በህይወቴ ብዙ ነገር አግኝቼበታለሁ። ስለዚህ እናንተም በህይወታችሁ ለውጥ ታገኙ ዘንድ ረጋ ብላችሁ በመጻፍ በማስታወሻ ላይ በመጻፍ ቴሌግራም ግሩፕ አለ ጆይን በማድረግ የምክር አገልግሎት የምትፈልጉ ካላችሁ በነፃ የምክር አገልግሎት እንሰጣችኋለን። ደውሉልን። ማንኛውንም ነገር ሁሉ እናማክራችኋለን። ዛሬ ይዤላችሁ ወደ መጣሁት ትምህርት እንሄድና ከዚህ ጋር እንደምታዩት ወሳኝ የሆኑ ጥቅሶችን አንብቦ መረዳት ነው። ማንበብ በቂ አይደለም፣ አንብበን ግን መረዳት መቻል አለብን። አንብቦ መረዳት ማለት ምን ማለት ነው የሚለውን ራሱ እንደ ርዕስን ወስደው አንድን ነገር አንብበን ለመረዳት መጀመሪያ ትኩረት መስጠት መቻል አለብን። ለዛ ነገር ትኩረት ሰጠን ስናነብ መልሱን እናገኘዋለን ወይም እንረዳዋለን ማለት ነው። ያ ጽሁፍ ወይም ምንባብ ምንድነው ሊያስተላልፍ የፈለገው መልእክት የሚለውን ሁሉ በትኩረት መከታተል መቻል አለብን ማለት ነው። ስለዚህ ከመጀመሪያው ላይ ስንመጣ ወዳጄ ይላል። ወዳጄ ይኸው ወዳጄ ብትለብሰው ወዳጄ ብትለብሰው ሊያምርብህ የሚችለው ምርጡ ልብስ በራስ መተማመን ነው። ልብ በሉ። የምር እኔ አንዳንዴ ብዙዎቻችን ውስጡን ሚስጥሩን ሳናቅ አልፈነው ምን ሄዳለ። ግን ረጋ ብላችሁ ተከተሉ፣ ይጠቅማችኋል። እርግጠኛ ሆኜ የምነግራችሁ ታተርፉበታላችሁ። ወዳጄ ብትለብሰው ሊያምርብህ የሚችለው ምርጡ ልብስ በራስ መተማመን ነው። አያችሁ፣ እኛ በራሳችን ስንተማመን ሁሉ ነገር ከኛ ጋር መሄድ ይችላል። በራሳችን ስንተማመን የራቁን ሰዎች ይቀርቡናል። በራሳችን ስንተማመን ውሳኔ መወሰን እንችላለን። በራሳችን ስንተማመን በጣም እነዚህ ጥቃቅን የሆኑ ነገሮች እኛን ሊያሸንፉን አይችሉም። የፍቅር ሁኔታዎች ሊሆኑ ይችላሉ። ከሰው ጋር በሆነ ነገር የምንጋጭባቸው የበታችነት ስሜት የሚሰማን ሊሆን ይችላል። በራሳችን መተማመን ከቻልን ውሳኔዎችን መወሰን እንችላለን። ነገሮችን በብዙ መንገድ ማየት እንችላለን። ከዛ ውጭ ግን በራሳችን ማንተማመን ከሆነ ሁሌም ከሰው ድጋፍ እንፈልጋለን። ሁሌም ከሰው ድጋፍ መፈለግ ደግሞ አንድ ቀን ይጥለናል።
አንድ ሰው ለሆነ ጊዜ ላይ ሊደግፋችሁ ይችላል፣ በሐሳብም ሊሆን ይችላል፣ በሆነ ነገር ለተወሰነ ጊዜያት ሊደግፈን ይችላል። ያ ግን ዘላቂ አይሆንም። በራሳችን ተማመን የምንወስነው ነገር ግን ከሰሩ ችግር የለውም። እውነቱን ልንገራችሁ፣ በራሳችሁ ወስናችሁ የሆነ ነገር ልታጡ ትችላላችሁ፣ ግን ሊያከስራችሁ ይችላል። ያ መክሰራችሁ ደግሞ ለትልቅ ውጤት ያበቃችኋል። ስለዚህ መጀመሪያ እኛ ራሳችን መሆን መቻል አለብን። በራሳችን መተማመን መቻል አለብን። በራሳችን ስንተማመን የፍቅር ህይወታችን ያምራል። በራሳችን ስንተማመን የምንሰራው ስራ ሁሉ ውጤታማ ይሆናል። በራሳችን ስንተማመን ሰውን ሁሉ ከኔ በላይ ነው ብለን የምናምነውን ነገር ሁሉ እንተዋለን። ማንኛውም ሰው እኩል ነው። የአስተሳሰብ ልዩነት እንጂ የእውቀት ልዩነት የለውም። እውነቱን ልንገራቸው፣ አንዱ ዶክተር ሆኖ አንዱ ደግሞ ገበሬ ሆኖ አስተሳሰባቸው ገበሬው የሚበልጥ ከሆነ መማሩ ምንም ነው። ስለዚህ አስተሳሰባችን ስብዕናችንን ነው ማየት ያለብን። ያን ስናደርግ ደግሞ በራሳችን መተማመን መቻል አለብን ማለት ነው። የመጀመሪያው ይሄንን ነው የሚያመለክትልን። ወደ ሁለተኛው ስንሄድ ከልብህ ይልቅ አእምሮህን ተጠቀም። ምን ይላል? ከልብህ ይልቅ አእምሮህን ተጠቀም። ለምን? እናየዋለን። ምክንያቱም አእምሮህ አይሰበርም። ልባችን በፍቅር ጉዳይ ይሰበራል። ልባችን በጥላቻ ይሰበራል። ልባችን የሆነ ነገር ጠብቀን ሳናገኝ ስንቀር ይሰበራል። አእምሮአችን ግን አይሰበርም። አያችሁ? ከልብህ ይልቅ አእምሮህን ተጠቀም። አእምሮ ብዙ ነገር ማሰብ ይችላል። አእምሮ ብዙ ነገር መስራት ይችላል። ስለዚህ አንድ ነገር በልባችን ሳይሆን በአእምሮአችን እንስራው። አእምሮአችን ላይ መጀመሪያ እናጠንጥ ነው። መኪናን የምታስነሳው አእምሮ ወይም ሞተር ሲኖረው ነው አይደለ? ሞተር የሌለው መኪና ጭንቅላት እንደሌለው ሰው ነው። ጭንቅላት የሌለው ሰው ምንም መስራት አይችልም አይደለ? በድን ነው። ስለዚህ ጭንቅላታችን የኛ ሞተራችን እስከሆነ ድረስ ማንኛውንም ነገር ጭንቅላታችን ላይ መጠቀም መቻል አለብን። ሰውን ከማማከራችን በፊት ጭንቅላታችን እናማክረው። ጭንቅላታችን ላይ ምን ነው የሚያስበው? አእምሮአችን ለኛ ምንድነው ሊያስብልን የሚችለው? ጥሩ ነገር፣ መጥፎ ነገር ወይስ ወደ የትኛው እየመራን ነው የሚለውን በአእምሮአችን መጠቀም መቻል አለብን። እውነት ሁሉም ሰው እኩል ነው። ሁሉም ሰው እኩል አእምሮ ነው የተሰጠው። ስለዚህ ያንን ልዩነታችን የመጠቀምና ያለመጠቀም ነው እንጂ ማንም ከማን አያንስም። አእምሮአችን በአግባብ የመጠቀም ሰዓታችን በአግባብ የመጠቀምና ያለመጠቀም ልዩነት ነው። ዛሬ በዓለማችን ላይ የምናየው ሰው አንዱ ሀብታም፣ አንዱ ድሃ፣ አንዱ አስተሳሰቡ የወረደ፣ አንዱ አስተሳሰቡ ሊቅ የሆነበት አእምሮውን በስርዓት የመጠቀምና ያለመጠቀም ልዩነት እንጂ ማንም ሰው ከማንም አያንስም፣ ከማንም አይበልጥም። ስለዚህ ከልባችን ይልቅ አእምሮአችን መጠቀም መቻል አለብን ማለት ነው። ሌላው ወደ ሶስተኛው ስንሄድ መዳረሻው ጋር ያለው ስሜት ስታስበው ጉዞው አያደክምም። መዳረሻው ጋር ያለውን ስሜት ስታስበው ጉዞ አያደክምም። ልብ በሉ። ምን ለማለት ነው የተፈለገው? አንድ ነገር ፊት ለፊት እቅድ መያዝ መቻል አለብን። ግብ፣ እዚህ እደርሳለሁ የሚል ግብ መኖር መቻል አለበት። ከዛ ውጭ እንደ እንስሳ ነው የምንሆነው። ማንኛውም ሴት፣ ማንኛውም ወንድ፣ ማንኛውም ሰው የሆነ ፍጡር ሁሉ ግብ ሊኖረው ይገባል። ብዙዎቻችን አረብ ሀገር ያለን ሴቶች እንሰራለን፣ በደንብ እንሰራለን፣ ከማንም በላይ በሌትም በቀንም እንሰራለን። ነገር ግን ሰርተን እንበትነዋለን። ትኩረት አድርጉ እህቶቼ፣ ልምከራችሁ፣ ልብ በሉ። ነገ የራስሽ ህይወት ይኖርሻል። ነገ የራስሽ ትዳር ይኖርሻል። ነገ ቤተሰብሽን ትመሪያለሽ። የዛኔ ገንዘብ ያስፈልግሻል። የዛኔ አስተሳሰብ ያስፈልግሻል። ዛሬ ለሰው መኖርሽ ነገ ለራስሽ መኖርሽን ያሳጣሻል። ስለዚህ ነገ ለሰው ዛሬም ለሰው እየኖርሽ ነገም የሰው ትኖሪ ከሆነ የአንቺ ህይወት እስከየት ነው ሊሆን የሚችለው? ሰው ማገዛችሁ መልካም ነው። ሰው መርዳታችሁ መልካም ነው። እግዚአብሔር በምትከፍሉት ወይም በምታግዙት ልክ ያግዛችሁ፣ እሱ ጥሩነት ነው። ግን ከራስ በላይ ደግሞ አይሆንም። ስለዚህ እናንተ ራሳችሁን ማየት መቻል አለባችሁ። ራሳችሁን ጠይቁ። ራሳችሁን የሆነ ቦታ ላይ ያስቀምጡት። መዳረሻችሁን እወቁ። መዳረሻችሁን አስቡት። የት ነው ምደርሰው የሚለውን ነገር ማሰብ መቻል አለብሽ እህቴ። የት ነው ምደርሰው ማለት መቻል አለብህ ወንድሜ። የዛሬን አትይ። ነገ የት እንደምትደርስ ካሁኑ እቅድ ካልያዝክለት ነገ ትዳርህን ልትመራ አትችልም ወይም አትችይም። እህቴ አስቢበት።
ዛሬ ገንዘብሽን ያዝ አድርጊ፣ ነገ ህይወትሽን ልትመሪበት ምቺው ነውና። ዛሬ ሀሳብሽን ትልቅ አድርጊው፣ በሰፊው ማሰብሽ ለነገ ህይወትሽ መስመር ከፋች ነውና። ስለዚህ ምን ልላችሁ ፈልጌ ነው፣ ያው ብዙ እህቶች አሉ ማስተምራቸው፣ ብዙ ወንድሞች አሉኝ በየቦታው ማስተምራቸው፣ ግን በተለይ እህቶች ላይ የማየው ነገር ትንሽ እኔ እንጃ እንደ ወንድምነት የሚሰማኝ ስሜት፣ ብዙዎቻችን ሰውን እናግዛለን፣ የሆነ ነገር እናደርጋለን፣ ብዙ አመት ቆይተናል፣ አረብ ሀገር ብዙ አመት ቆይተናል፣ ነገ እመጣለሁ፣ የዛሬ 2 አመት ሄዳለሁ፣ የዛሬ 3 አመት ሀገሬ ላይ ገብቼ ይሄን እሰራለሁ እንላለን፣ ግን እጃችን ላይ ምንም ነገር የለም። ስለዚህ እህቴ ቆጥቢ፣ እህቴ ግብሽን ወቂ። ነገ የራስሽ ትዳራለሽ፣ ነገ የራስሽ ህይወት አለሽ። እስከዛሬ ከረዳሽ አንድን ሰው ይበቃሻል፣ እስከዛሬ ካገዝሽው ይበቃሻል። ነገ ደግሞ የራስሽን ህይወት እየኖርሽ ጎን ለጎን የምታግዥውን ልታግዥ ትችያለሽ። ስለዚህ መዳረሻሽን ማሰብ መቻል አለብሽ፣ መዳረሻን ማሰብ መቻል አለብህ ማለት ነው። ወደ ቀጣዩ ስንሄድ አመስጋኝ ሁን። አመስጋኝ ሁን። አንተ የምትኖረው ህይወት ለሆነ ሰው ህልም ነውና አመስጋኝ ሁን። የመጀመሪያው ስራችን ዛሬ ምንም ላንሰራ እንችላለን፣ ምንም ላናደርግ እንችላለን፣ ግን ትናንትና አድረን ዛሬ ለደረስነ አመስጋኝ ሁን። አመስጋኝ እንሁን። እግዚአብሔር ይመስገን እንበል። ሁላችሁም በየእምነታችሁ አመስግኑ። አላህን የምትከተሉ አላህን አመስግኑ፣ ፈጣሪን የምትከተሉ ፈጣሪን አመስግኑ፣ ከትናንት ዛሬ ላደረሰን። ስለዚህ ከዚህ በላይ ደግሞ ምን አለ መሰላችሁ፣ እኛ ያለንበትን ህይወት በጣም ብዙ ሰዎች ይመኙታል፣ ግን አላገኙትም። እኛ የምንሰራውን ስራ ብዙ ሰዎች ይመኙታል። ለምሳሌ እኔ፣ አንቺ፣ እሱ የሚሰራውን ስራ እኮ ብዙ ሰዎች ይመኙታል፣ ግን አላገኙትም። እና ማመስገን የለብንም? ከዚህ በላይ ምን አለ? የሰው ልጆች ስንባል ምኞታችን ገደብ የለውም። በእርግጥ ዛሬ ቤት ኑሮን ከሆነ ነገ መኪና እንፈልጋለን። ዛሬ ብር ኑሮን ከሆነ ነገ ደግሞ የሆነ ነገር እንፈልጋለን። የሰው ልጅ ፍላጎቱ ገደብ የለውም። ግን ያም ሆኖ ግን ባለን ነገር አመስጋኝ መሆን ካልቻልነ ያ የነበረው ሁሉ እንዳልነበረ ይሆናል፣ ይጠፋል። ስለዚህ በተሰጠን ጸጋ እግዚአብሔርን ማመስገን መቻል አለብን። ዛሬ ብዙ እህቶቻችን፣ ብዙ ወንድሞቻችን እኮ አስፋልት ዳር ወይም የሆነ ቦታ ላይ ወድቀው እናያቸዋለን። እኛ ደግሞ ያለንበት ደግሞ ቢያንስ የራሳችን ጉርስ ከኪሳችን አወጣን መብላት ችለናል በትንሹ። ከኛ በታች ያሉት እህት ወንድሞቻችን የሆነ ነገር ሲያስፈልጋቸው ይህንን ያህል እንኩ ብለን ሰጥተናል ብዙዎቻችን። ስለዚህ በዚህ ልክ አመስጋኝ መሆን አለብን። እኛ የበላያችን ሳይሆን የበታቻችን ማየት መቻል አለብን። የበላያችሁን ሳይሆን የበታቻችሁን ስታዩ ነገ ብዙ ሰው መጥቀም ትችላላችሁ። ራሳችሁንም የት ቦታ ነው ያስቀመጥኩት የሚለውን ማየት ትችላላችሁ ማለት ነው። በዚህ መልክ እነዚህን አስተማሪ ጥቅሶች በማንበብና በመጻፍ እናንተም በቴሌግራም አስቀምጡልኝ፣ አሊያም ደግሞ በማስታወሻ ያዟቸው። እንደነዚህ አይነት ምክሮችንና ትምህርቶችን የምትፈልጉ ከሆናችሁ እናንተ ሰብስክራይብ አድርጋችሁ እንዳያችሁት ለሌሎች ሼር አድርጋችሁ ሼር የምታደርጉላቸው ሰዎች ሙሉውን አዳምጠው እንዲማሩበት ምክር አገልግሎት ስጧቸው። ምናልባትም ጀማሪዎች ከሆናችሁ መማር የምትፈልጉ ካላችሁ ጎን ለጎን በሚሰጡ የምክር አገልግሎቶች በተጨማሪ ዋናውን ትምህርታችሁን በአጭር ጊዜ ብቻ ከ3 ወር እስከ 4 ወር ባልበለጠ ጊዜ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። ይህንን ለማንበብ መማር ያስፈልገናል። ስለዚህ ነገ እንዳይቆጨን፣ ነገ ምንድነው አንብቤ ቢሆን ተምሬ ቢሆን ብለን እንዳይቆጨን ዛሬ ጊዜው ሳይረፈድ መማርና ማንበባችሁን አትዘንጉ። በማንኛውም ሰዓት ታገኙናላችሁ። አብራችሁኝ እስከዚህ ሰዓት ለቆያችሁ ሁሉ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ።